እንደምን አመሻችሁ ተመልካቾቻችን። የዕለቱ ቢዝነስና ምጣኔ ሀብት ዘገባዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም የኢትዮጵያ ንግድ ባንክ የዕለቱ የምንዛሬ ዋጋ፣ የነዳጅ ዋጋና የወርቅ ዋጋ ተከታትለን እንመለስ። ኢትዮጵያ በ10 ወራት ወደ ውጭ ከተላከ ቡና ከ1 ቢሊዮን ዶላር በላይ ማግኘቷ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን በዛሬው ዕለት ይፋ ባደረገው መረጃ በተያዘው የ2017 በጀት ዓመት በ10 ወራት ወደ ውጭ ከተላከ ቡና ከ1 ቢሊዮን ዶላር በላይ መገኘቱን አሻም መመልከት ችላለች። በሀገሪቱ ታሪክ የመጀመሪያ ነው የተባለው የኤክስፖርት አፈጻጸም ከቡና ብቻ የተገኘ ገቢ መሆኑን አሻም ከኢትዮጵያ ቡናና ሻይ ባለስልጣን ያገኘችው መረጃ ያሳያል። ባለስልጣኑ በበጀት ዓመቱ 10 ወራት 240,753 ቶን ቡና በመላክ ከዚህም 1.315 ቢሊዮን የአሜሪካ ዶላር ገቢ ለማግኘት አቅዶ እንደነበር ዋና ዳይሬክተር ዶክተር አዱኛ ደባለ ጠቁመው፣ ነገር ግን ከእቅዱ 147 በመቶ በላይ በማሳካት 354,302 ቶን ኤክስፖርት አድርጎ 1 ቢሊዮን 868 ሚሊዮን የአሜሪካ ዶላር ገቢ ማግኘቱ አስታውቀዋል። ዋና ዳይሬክተሩ አፈጻጸሙን አስመልክተው ሲያብራሩ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን ረገድ 145,316.3 ቶን 70 በመቶ እንዲሁም በገቢ ደግሞ 869,103 ሚሊዮን የአሜሪካ ዶላር ወይም ደግሞ 87 በመቶ ጭማሪ ተመዝግቧል። ይህም አፈጻጸም በሀገሪቱ የአንድ ዓመት ኤክስፖርት ታሪክ እንኳን ተገኝቶ የማያውቅ እንደሆነ ተነግሯል። ጀርመን ከቡና ተረካቢ ሀገራት ቅድሚያውን ስትይዝ በበጀት ዓመቱ 10 ወራት በመጠን 61,238.92 ቶን 17 በመቶና በገቢ ረገድ 297.03 ሚሊዮን የአሜሪካ ዶላር 17 በመቶ ድርሻ ትወስዳለች ተብሏል። የመካከለኛዋ ምስራቅ ሀገር ሳዑዲ አረቢያ ደግሞ በመጠን 60,182.43 ቶን 16 በመቶ እንዲሁም በገቢ ደግሞ 290.74 ሚሊዮን የአሜሪካ ዶላር 20 በመቶ ድርሻ በመውሰድ ሁለተኛዋ መዳረሻ ሆናለች። የቡና ኤክስፖርቱ 8 በመቶ በመያዝ ሶስተኛው ሀገር የሆነችው አሜሪካ 28,298.74 ቶን ቡና ተረክባ 192 ሚሊዮን የአሜሪካ ዶላር ወይም የገቢው 10 በመቶ ድርሻ እንዳገኘችም ተመላክቷል። በኦሮሚያ ክልል የሻይ ቅጠል ምርትን በስፋት ለማልማት ስራዎች እየተከናወነ ነው ሲል የግብርና ሚኒስቴር ክልሉን ዋቢ አድርጎ አስታውቋል። ማልማት የሚያስችል እንቅስቃሴ የተደረገ መሆኑን የክልሉ ግብርና ቢሮ አስታወቀ። የክልሉ ግብርና ቢሮ የስራ ኃላፊዎችና ባለሙያዎች በተለያዩ አካባቢዎች ለአረንጓዴ አሻራ መርሃ ግብር እየተደረገ ስላለው ዝግጅት የመስክ ምልከታ ማድረጋቸው ተነግሯል። የቢሮ ኃላፊ ጌቱ ገመቹ ለዘንድሮ የአረንጓዴ አሻራ መርሃ ግብር በሁሉም አካባቢዎች ከወዲሁ እየተደረገ ያለው ዝግጅት አድንቀዋል። በክልሉ በተለይም ለሻይ ቅጠል ምርት ያለው እምቅ አቅም ታሳቢ በማድረግ በብዛትና በስፋት ለማልማት ከፍተኛ ዝግጅት ስለመደረጉ አሻም ከግብርና ሚኒስቴር ያገኘችው መረጃ ይጠቁማል። በተቋማት ደረጃ ይመረት የነበረው የሻይ ቅጠል ልማት በአርሶ አደሩ ዘንድ በማላመድና በማስፋፋት ተጠቃሚነቱን ለማሳደግ እየተሰራ ይገኛል ብለዋል። በመሆኑም በጅማ፣ ቡኖ በደሌ፣ ኢሉባቡርና ሌሎች አካባቢዎች በ7000 ሄክታር መሬት ላይ የሻይ ቅጠል ልማት ለማከናወን ከ117 ሚሊዮን በላይ ችግኞችን የማዘጋጀት ስራ እየተከናወነ መሆኑ ገልጸዋል። በቀጣይ ዓመት ከ150 ሺህ ሄክታር በላይ መሬት ለማልማት እቅድ እንዳለም ተጠቁሟል።
ተመልካቾቻችን ወደ ዓለም አቀፍ ዘገባዎቻችን እናመራለን። የእንግሊዝ መንግስት በለንደን ከሚገኙ የመንግስት ሰራተኞች መካከል 12000 የሚሆኑትን ሊቀንስ መሆኑ አስታወቀ። ይሁን እንጂ በከተማው የሚገኙ ጠቅላላ የመንግስት ሰራተኞችን ቁጥር በግልጽ አለማስፈሩን ከወጣው ዘገባ አሻም ታዝባለች። ተጨማሪ አለ። መንግስት ወጪዎችን ለመቀነስና ግዛቱን በከፍተኛ ሁኔታ ለማሻሻል በሚፈልግበት ጊዜ በሺዎች የሚቆጠሩ ተጨማሪ የመንግስት ሰራተኞች ከለንደን ለቀው ሊወጡ ነው ተብሏል። ሮብ በታወጀው እቅዶች መሰረት መንግስት በለንደን ውስጥ የሚሰሩትን የመንግስት ሰራተኞች ቁጥር በ12000 እንደሚቀንስ አስታውቋል። የላንካስተር የዱቺ ቻንስለር ፖት ማክፉድን እንዳሉት መንግስት ከዋይት ሆል የበለጠ ውሳኔዎችን እየወሰደና በዩናይትድ ኪንግደም ውስጥ ካሉ ማህበረሰቦች ጋር እያቀራረበ ነው ማለታቸውንም በዘገባው ተጠቅሷል። ይህ የሰራተኞች ቅነሳ በለንደን ያሉ ንብረቶች በጣም ውድ ስለሆኑ 94 ሚሊዮን ፓውንድ የሊዝ ወጪን ይቆጥብልናል ብለዋል። በ2032 በዓመት 94 ሚሊዮን ፓውንድ ይቆጥባል ተብሎ በሚጠበቀው እርምጃ ለውጦቹ በለንደን የሚገኙ 11 የመንግስት ጽህፈት ቤቶች ህንፃዎች ይጠጋሉ። በመጪው ሰኔ 11 የሚጠናቀቀው የወጪ ግምገማ አካል የመንግስት መመሪያዎች ሰራተኞችን ወደ ሌላ ቦታ ለመቀየር እቅድ እንደሚያቀርቡ ይጠበቃል። በበርሚንግሃም፣ ሊድስ፣ ካርዲፍ፣ ግላስጎው፣ ዳርሊንግተን፣ ኒውካስል እና ታይኔሳይድ፣ ሼፊልድ፣ ብሪስቶል፣ ኤንበርግ፣ ሄልፋስት እና ዩርክ ሌሎች ሚናዎች ይፈጠራሉ። ለውጦች በ2030 729 ሚሊዮን ፓውንድ ለሀገር ውስጥ ኢኮኖሚ ያመጣሉ ተብሎም ይጠበቃል። በለንደን ከተዘጉት ቢሮዎች መካከል በመዲናዋ ከሚገኙ ትላልቅ የመንግስት መስሪያ ቤቶች አንዱ የሆነው 102 ፔት ፍራንስ ይገኝበታል። በፍትህ ሚኒስቴር፣ በኤችኤምኤም ፍርድ ቤቶችና በልዩ ፍርድ ቤት አገልግሎት፣ በዘውድ አቃቢ ህግ አገልግሎትና በመንግስት የህግ መመሪያ ውስጥ የሚገኙ ወደ 7000 የሚጠጉ የመንግስት ሰራተኞች ይገኛሉ ሲልም ቢቢሲ አስነብቧል። እንደ ሮይተርስ ዘገባ ከሆነ ደግሞ ከ2017 መገባደጃ ጀምሮ የጤናና ማህበራዊ እንክብካቤ ዲፓርትመንት መኖሪያ የሆነውን 39 ቪክቶሪያ ጎዳናን እንደሚዘጋም ተነግሯል። ሚስተር ማክፋደን ሲቀጥሉ በሺ የሚቆጠሩ የሲቪል ሰርቪስ ሚናዎችን ወደ ሌላ ቦታ በማዛወር ግብር ከፋዮችን ገንዘብ መቆጠብ ብቻ ሳይሆን ይህንን መንግስት የሚያገለግለውን ሀገር በተሻለ ሁኔታ የሚያንጸባርቅ እናደርገዋለን ብለዋል። በተጨማሪም የመንግስት ስራዎች በመላ ሀገሪቱ የኢኮኖሚ እድገትን እንደሚደግፉ እናረጋግጣለን ሲሉ አክለዋል። ግዛቱን በጥልቅ ስናሻሽል በየቦታው ያሉ ተሰጥኦ ያላቸው ሰዎች ወደ ሲቪል ሰርቪስ እንዲቀላቀሉና ብሪታንያ እንደገና እንድንገነባ እንዲረዱን እናመቻቸዋለን ማለታቸውንም መገናኛ ብዙሃኑ አስነብበዋል። የፕሮስፔክሽን ዩኒየን ዋና ጸሐፊ ማይክላሲን ከለንደን ውጭ የተመሰረቱ የመንግስት ሰራተኞችን የማሳደግና የማብቃት እቅዶችን በደስታ ተቀብለው ነገር ግን የበለጠ ግልጽነት እንዲኖራቸው ጠይቀዋል። አክለውም ከዚህ በፊት ተመሳሳይ ማስታወቂያዎችን ይዘን እዚህ ነበርን። ይህ የተለየ እንዲሆን ከተፈለገ መንግስት በልዩ የማዛወሪያ እቅዶችም ሆነ በሲቪል ሰርቪስ ማሻሻያ አጀንዳዎች ላይ ከሰራተኛ ማህበራት ጋር ተቀራርቦ መስራት አለበት ብለዋል። ዝርዝር ዘገባውን ስናዘጋጅ ቢቢሲ፣ ሮይተርስ እና ዘ ኢንዲፐንደንት በእማኝነት ተጠቅመናል። ተመልካቾቻችን የዕለቱን የቢዝነስና ምጣኔ ሀብት ዘገባዎች በዚሁ አጠናቀናል። አብራችሁን ስለቆያችሁ እናመሰግናለን።